ቢራቢሮ ፋሚሊዎች እንኳን ደስ አላችሁ። አዶናይ እስቲ ብዙ ወንዶች 1% እንኳን ከአዶናይ ተማሩ ማለት ነው። ሚስቶቻችሁን ለወር እንኳን አስቁ። ለድራማም ሆነ እውነተኛ ታሪክ አንደኛ ማለት ብሩኬ ማለት ነው። ብሩኬ ከሁሉም ሚዲያ የተለየ ሃይሚዬን በማስለቀስ የሚታወቀው የወዳታ ሚስቱና እንደዚህ ግን የለም። ጥቅምን አታስቀድም። ሀላስ እኛ ተነስቶብናል። ኦኬ እና የቢራቢሮ እህቶች እንኳን ደስ አላችሁ። የስተርዴ ደስ በሚል ሁኔታ ነው። የአዶናይ አቀባበል ደግሞ ፒንክ ነበር፣ ደስ ይላል። እና ለሴት ያለው ክብር እና ይቅርታ እኔ እዚህ ጋር አዶናይን ሳመጣ ከብሩኬ ጋር የአዶናይን እጣቢ የሚያክል ወንድ የለም እንድታውቁ፣ እጣቢውን ማለት ነው። እዚህ ጋር አንዳንድ እህቶቼ አዶናይን ከብሩክ ጋር እንዴት አገናኘሽ ለምትሉት ላገናኝ አይደለም፣ እነሱን እንኳን አደረሳችሁ ልላችሁ ነው። ሌላው ደግሞ የብሩክ እህቶች በጣም ይቅርታ። አሁን ላይ ማለት ያለባችሁ ሃይሚና ብሩክን እናውቃቸዋለን። ገባችሁ? ፍፄንም እናውቀዋለን። ስለዚህ ሃይሚ ደግሞ መሰረቷ ስትመጣ ከማጋ ነው ከጋሽዬ ጋርና ከአብርሽ ጋር እኔ አማቃት ማለት ነው። ከብሩኬ ጋርም አይደለም እኔ ማቃት፣ ቻናል ኑሯትም አይደለም። ስለዚህ አንዳንዴ ቆም ብለን እናስብ። ፍፄ ደግሞ ስርዓትን ያዝ። የሃይሚ እህቶች ደግሞ ፍፄ ቤት አትሂዱ። ሪሊን ነው የምነግራችሁ። ስርዓትን ያዝ ማለት ነው ፍፄ እንዴ። አረ በጣም ሼም ኦፍ። ሌላው ደግሞ መግቢያ ላይ ያስገባውት የብሩክ ባለፈው ፕራንክ የሰራውን ለማን ለሀብ ነው። ሀብ ማለት ገገማው ማለት ነው። አድርሱት ለገገማው ለሀብ ተነስቶብኛል። ኦፍ ኮርስ የቅድሙን ድምፅ አይታችኋል። የአሁኑን ደግሞ ቻርጅ ሞልቼ ከች በኮርኮንች ብያለሁ። ሀብን ጠጣ ብሩክና ፍፄ ቴንኪር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። ከምር እንቅልፌን ተኝቼ ጠግቤ በቃ አላስብ ብሎኝ ነው ያን ቪዲዮ የሰራሁት። ለምን እንዲሁ በቃ ራሴን እየጠየቅኩ አንዳንዴ እኮ ውዶቼ ቆም ብለን ስናስብ ሞት እኮ አለ። ሀብታም ድሃ ሳይል ዩቲዩበር ሸቃሊት ሳይል ሞት እኮ አለ የማይቀር። ግን እኔ ሪሊውን ነው ረቢን ነው የምላችሁ። እኔ ብሩክን በጣም እየታዘብኩት ነው የመጣሁት። ለምን 15 ቀን ሃይሚ መሳቅ የለባትም? 15 ቀን መደሰት የለባትም? ለድራማም ቢሆን ማለት ነው እንዴ 15 ቀን ተውት፣ ሳምንት። አረ ብሩኬ እንደዚህ አትንገብገብ። አንዴ እኮ ሪሊውን ነው። አረ በእናታችሁ የብሩክ እህቶች አም ሶሪ። እንደ ልማዳችሁ ሰብስክራይበሮቹን ካነሳችሁ ሃይሚን ስለምትናገሩ ጠርግ አድርጉት። አይ ዶንት ኬርስ ኦኬ። ሪሊውን ነው። እኔ ብሩኬ በጣም እያዘንኩበት ነው ያለሁት። ጥላቻ አይደለም። ብሩኬ መልካም ቪዲዮ ሲያመጣ ሸርታለሁ። በቪዲዮ ልክ ነው አስተያየት የምሰጠው። ግን ሃይሚን ለወር አያስቃትም? ለወር ፈኒ አያረጋትም? እስኪ ከአዶናይ 0.1 ይማሩ ወንዶች፣ ሚዲያ ላይ ያሉ ወንዶች ከአዶናይ ይማሩ። በጣም ነው ያስጠላበት ብሩኬ። ለምንድነው ብሩኬን ካላችሁ እኔን ያንቺ ማን ተጠያቁ? ባልሽ ነው። የነገ ህይወቱ ከሆነች ሃይሚዬ ለኛም ለኦዲየንስ ክብር እንዲኖረው ወቅቱን ያልጠበቀ ድራማ፣ በዛ ላይ ደግሞ ሄደበት እኮ ግግም ብሎ ሄደበት። ገገማ ብሩክ ኢስ ገገማ። ጸዳ ላርገ ቆርጦ እንዲሰድብኝ ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ በጣም ነው የተናደድኩት። ለምን መሰላችሁ? ብቻዬን ሳስበው ረቢና ማላችሁ። ቆይ ብሩኬ ምን ሆኖ ነው የምለው? አንደኛ ነገር ሰው እንትን ሲጠብቅ፣ እናንተ ደግሞ የጨረቃ ፋሚሊዎች ማለት ነው። አሁን ዘሎ እኛን አጫኝቶ ይመጣል ኮንግራ ምናምን ያለ አትስሙት። የመዳም ቀመሞች ስራችሁ ላይ ፎከስ አድርጉ። በቃ ገስት ላይ ገብታችሁ እንደዚህ አይነት ጥፋት ሲያጠፋ ብሩክን መኮርኩም፣ ፍፄንማ በቲራ ማለት ነው። ፍፄ ስርዓትን ያዝ፣ ተከበር። ሀብ ደግሞ አትሽነመጥመጥ ነው የሚባለው። ምንድን ነው የሚባለው ይሄ አማርኛ? ሀብ ደግሞ እንዲሁ በቃ ይደብረኝ ጀመር። እኔ እንደነገርኳችሁ የራሱን ህይወት እያሳመረ እንደነ ምፍታ እንደነ ፍፄ ሀብ ራሱ ማለት ነው። በእነዚህ ፍቅረኛሞች ሃይሚና ብሩኬ እኮ እንደሚሆኑት ለሰው ብለው ነው። አሁን ደግሞ ሃይሚዬ ላይ ሃይሚ ማናት? ሃይሚ ከማን ወንድ ጋር ነው የመጣችው? ሃይሚ ከማን ጋር ተላፍታለች? ከፍፄ ጋር ራሱ እኮ እንዴት እንደምትተኛ እያለችው እንደዚህ ማለት ነው። ሲጀመር ብሩኬ ደግሞ አፋለኝ ብለህ ስታወራ አታፍርም? አንተ ከስንቱ ጋር ነው? እስቲ ለድራማም ቢሆን ከስንቱ ጋር ነው? ስለዚህ ብሩኬ ወደ ራስ ተመለስ። ጨምላቃ መጨለቅ
በቃ ዘርዬ ምን ነው ተነስቶብኛል እንዴ? እኔ ሰለቸኝ። እኔ ሴት ልጅ ስታለቅስ እኔ ባይዘው ሴቶች ሲያለቅሱ አልወድም። እኔ መዳም ቤት ባልና ሚስት የሚጨቃጨቁ የሚደባደቡ ከሆነ ኢጃዛ ብዬ በዛው ነው የምቀረው። እኔ አልወድም። እኔ በቃ ፈኒ ነው የምወደው። እንዴ ቢኖርም ባይኖርም በቃ መሳቅ፣ ደስተኛ መሆን። እንዴ የእነ ሀይሚ ደግሞ ባሰ ውዶቼ። ለምን መሰላችሁ? ምንድን ነው የሚሰሩት? ብሩኬ ለማን ነው የሚያስተላልፈው? ለሀብና ለሀብ ፋሚሊ ብቻ ና ሞርዛን ለመዳም ቅመሞች ለኦዲንሱ ነው። ብሩኬ ለምንድን ነው ለኦዲንስ ክብር የሌለው? አንድ ነጋዴ እኮ እኔ ለከስተመሮቼ መስት ሪስፔክት ቢግ ሪስፔክት መኖር አለብኝ። ስለዚህ ብሩኬ መቼ ነው የምትነቃው? መቼ ነው ሀይሚዬ ማስለቀስ የምትተወው? አንተ ስታስለቅሳት እኔ ደግሞ ረግጠሃለሁ። የአንተ እህቶች ደግሞ ሰብስክራይቡን ያነሳሉ፣ ድርብን ይበል ያንሱ። ስለዚህ አሁንም የምናገረው ምንድነው? ብሩኬ ሪስፔክት ይኑርግ። ፈርስት ሌዲ ኦኬ ሊስን ማይ ቮይስ ሊስን ማይ ቮይስ ኦፕን ዘ ብሬን ብሩኬ ኦፕን ዘ ብሬን። የሆነ ሰዓት ላይ ይቆርጡት ነበርና ሰምታይምስ እንግሊዘኛ እየጨመርኩበት ነው። ዋው ዋፈሽ እና መንገድኳችሁ ቻርጅ ሶስት እንድነኝ እኔ እንደምታውቁት ማለት ነውና እንዴ ኮስተር ብሎ ሀይሚዬ ከወንድሞቿ ጋር ነው ከአንድ ሰው ጋር አመታጣኝ ከፍፄ ጋር እንኳን እንዲቅፍ ብትደራረግ እንደ ወንድሟ ነው የሚቆጥ። አንተ ሀብሳለት ትላለህ። ኬት አንድ ቀን ያየካቸውን አንድ ቀን ለስራ ያመጣካቸው ጸጉርህን እያከኩክ እነሱ ላይ እየተኛክ ደረታቸው ላይ ምናምን አስተግፍሩላህ አልዓዚም። ስለዚህ ሀይሚዬ ማለት በጣም ጨዋ ናት። ኦኬ ከሚዲያ ክብሯን የምትጠብቅ ለሚዲያው አስተማሪ ስለምትወድ ስለምታፈቅር የምታወራው ሁሉ እውነት ስለሚመስላት ነው። ስለዚህ ወደ ራስ ተመለስ። ካልተመለስክ ቪዲዮን ስራ። አንተም አጭሰን አንተ እኛን አታከብርም፣ እኔም አላከብርህም ማለት ነው። ለማን ይሄ ሜሴጅ? ለብሩኬ፣ ለፍፄ፣ ለሃብ ኦኬ። እና ውዶቼ በጣም ተናድጃለሁ። ለምን? እኔ ራሴን አመመኝ። ሌላው ደግሞ ምንድነው? ቀናው በአዶናይና በጃኒጌ ቀናው እንዴ እኔ ሃይሚን ህይወት አረ የሷ ስንት ታላቆች ፈሪ ናቸው ሁሌ። ብሩኬ በቃ በእናትህ አትንገብገብ። አሁን ሀብ መጣ። ገብጋቦች ናችሁ እናንተ። ሀላስ አታስለቅሳል ልጅቷን። ኢነፍ ሊስን ዘር ለገበሬ ከተነሳች ጥርግርግርግ ነው ማድረጋችሁ። ሳናርኒ ጋር ጣልቼ ነው መስላችሁ እንዲሳወራ ግን እኔ ረቢ ነው የምላችሁ። እኔ ሴት ልጅ ስታለቅስ አልወድም። የበለጠ ደግሞ ሃይሚን እኮ በቃ በስክሪን ላይ ጓደኛችን ናት። በቃ በደንቡ ነው እየተከታተልናት ያለ ነው። ሃይሚ ከማጋ እንደመጣች እያየናት ናት። ሃይሚ ማለት ጨዋ ናት። እንደውም ሪሊውን ነው አንዳንዴ ብቻ ሳይሆን ሁሌም አለ ይስጥሽ ሃይሚትዬ። ለምን ምሰራው ነገር ለብዙ ሴቶች ሚዲያ ላይ ለሚወጡ ስለነገ ህይወታቸው አስተማሪ ናት። ፕራንክ እንኳን ስታርቅ አትነካካም። አንዴ ፕራንክ ሰራሽ ከፍፄ ጋር ከዛ ሄደበት ብሩኬ you are okay you are normal። አንዳንዴ ውዶቼ ተማሩ እንማርናለሁ። ባይዘው እዚህ ጋር መማር ዶክተሮች ምናምን ለመሆን አይደለም፣ ነርስ ምናምን ለመሆን አይደለም። መማር ማለት ብሬናችን ያገናዝባል። ፎር ኤግዛምፕል ሼር አርጉ። ሼር 300,000 ትግባ። እንዴት እንደተደሰትኩ የ200,000 እንኳን አልተደሰትኩም። አዳምጡኝ። እንደዚሁም ደግሞ የጨረቃ ፋሚሊዎች በቃ ብርታቶች ወዲያውኑ ደግሞ የብሩክን ሁለቴ በመጫን ብሩክ ላይ የሱንም ሼር እያደረግን ገባ። ዝም ብላችሁ አደምጡ። ከዛ ብሩክ ምን እንደሆነ ቆም ብሎ ማሰብ ያለበት ይሄ ሰብስክራይብ ከመጣ ይሰማል። ቲክቶክ ላይ እንደዛ የሚሆኑት ለኛ አይደል? ስለዚህ ደግሞ ቢያንስ ፕሮግራም ካረግን በኋላ ወደ ፕራንካችን እንሂድ ብሎ ያስባል። ግን ኖ ስኩል ሻንጣ ስለያዘ አይደለም መማር ብሬናችንን እንድናገናዝብ ያደርገናል። እኔ አሁን በዚህኛው አነጋገሬ የብሩክ እህቶች ይሰድቡኛል። አም ሬዲ ገባችሁ? ለምን ብሩክን ጥላቻ ኔቨር የለብኝም። ግን አንድ ሰው ሲንቀኝ እሱ እኔን ከናቀ እሱ ማንም አይናቀው። ገባችሁ? ይሄ ንቀት ነው ራሱ። ረቢ ነው የምላችሁ። ቪዲዮ መጫኑ ሲሆን ብሩክ እያደረገ ያለው ተመልካችን ንቀት ነው። በቃ እዚህ ጋር በመጀመሪያ ቪዲዮ ይስሩ ብዬ ነበር፣ ግን ሃይሚዬ በማልቀሷ እንደዛ ማልቀሷ ሃይሚዬ ናት የምትሰደበው። በጣም የሚገርማችሁ ነገር ሃይሚዬ ናት ዱርዬ የምትባለው። እኛ የምናውቃት ጨዋ ናት። እልል ያለ ጨዋ ሚስት ነው ያለች። እንደውም አንተ ነህ ለድራማ ከስንት ሰው የተለጣጠፍከው። ሀብ ደግሞ ከስንት ሰው ጋር እንደተለጣጠፈ አታውቅም? ስርዓተ ቢሶች ሀብ አረ እኔ እንጃ። እኔ እነሱ ቤትን ያላቅም አላለብ ይስጣችሁ። እኔ ምን አይነት ልጆች እንደሆነ አላውቅም።
ለማንኛውም ውዶቼ ይቅርታ የምወዳችሁ እህቶቼ ተናድጃለሁ። ለምን ዘርዬ የምነካሽ ካላችሁ ብሩኬ እንደዚህ አይነት ቪዲዮ ሲያመጣ ሀይሚዬ ካለቀሰች መናገሬ አይቀርም ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።